የሚያነሱት ምክንያት ቢለያይም ሊካሄድ የ3 ወራት ዕድሜ የቀረው የ7ኛው ሀገራዊ ምርጫ ሂደት ቀዝቀዝ ማለቱን የፖለቲካ ፓርቲዎች ያነሳሉ። አቶ አብርሃም ጌጡ የመኢአድና የትብብር ለኢትዮጵያ አንድነት ቅንጅት ፕሬዝደንት ናቸው። አቶ አብርሃም ምርጫ ማድረግና በምርጫ ስርዓተ መንግስትን መቀየር ብቸኛው መንገድ መሆኑን ይናገራሉ። ፕሬዝደንቱ ወቅቱ ለምን የምርጫ ወቅት አልመስላለ ለሚለው ጥያቄ ሲመልሱ ሁለት ምክንያቶችን ይጠቅሳሉ። አንዱ ሀገሪቱ ያለችበት ያልተረጋጋ የፖለቲካ ሁኔታ ሲሆን ሁለተኛው ደግሞ ሰዎችም ሆነ ፖለቲከኞች በምርጫ የሚመጣ ለውጥ የለም ከሚል ግምት መሆኑን አቶ አብርሃም ያስረዳሉ። ህዝቡም ቢሆን ምርጫ ያለም አይመስለውም፣ ሞቅ ያለ ነገርም አይታይም። ምክንያቱም በምርጫ ስርዓተ መንግስት ይቀየራል ብለን አናምንም የሚለው የፖለቲከኛው የሁሉም ህዝቡ አጠቃላይ ስሜትና ፍላጎት በምርጫ ምናሳከው የስርዓተ ለውጥ ግብ አይኖርም በሚል ሳቢና ስሌት ከዚህ የተነሳ ይመስለኛል አንዱ። ሁለተኛው እንዳልኩ ሀገሪቱ አሁን የገባችበት አደገኛ የሆነ ምስቅልቅልና አጠቃላይ እነዚህ ነገሮች ተደማምረው ለዚህ ነው እንግዲህ ምርጫ ያለም አይመስለው። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲም አሁን ኢትዮጵያ ያለችበት ሁኔታ የቀዘቀዘ ነው በሚለው ሀሳብ ይስማማል። የፓርቲው ምክትል ፕሬዝደንት አቶ ሙላቱ ገመቹ በሀገሪቱ ያለው የሰላም ሁኔታ እና የዋጋ ንረት ሰዎች ስለ ምርጫ እንዳያስቡ አድርገዋል የሚል ሀሳብ አላቸው። አቶ ሙላቱ ገመቹ እስካሁን ከነበሩት የምርጫ ሂደቶች ይህኛው ቀዝቀዝ ያለ ወይንም ብዙ እንቅስቃሴ የሌለበት መሆኑን ተናግረዋል። ምርጫ ዘመኖች በጣም የተጋጋለ ከሁሉም የምርጫ 97 ሁሉም የሚያስታውሰው ጉዳይ ነው። ከሁሉም የተሻለ ዲሞክራቲክ የነበረበት አገሪቷም ጸጥታ የሰፈነበት ጦርነት የሌለበት ጊዜ ስለነበረ የህዝብ ተሳትፎም በከፍተኛ ደረጃ ነበረ። ቀዝቀዝ ያለ ፍዝዝ ያለ የምርጫ ዘመን ነው ይሄ ማለት ይቻላል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በኩሉ የምርጫ ወቅት ድባብ አሁን በሀገሪቱ እንደማይታይ ተናግሮ ለዚህ ምክንያት ምን እንደሆነ ከዚህ ቀደም በፓርላማ ለጠቅላይ ሚኒስትር አብይ አህመድ ጥያቄ አቅርቦ ነበር። የፓርቲው የህዝብ ግንኙነት ኃላፊ አቶ ኢዮኤል ሰለሞን ልክ ለመቀዝቀዙ የሰላም እጦት ምክንያት ነው በሚለው በኦፌኮ አመራር በአቶ ሙላቱ ገመቹም ሆነ በአቶ አብርሃም ጌጡ ሀሳብ ሙሉ በሙሉ አይስማሙም። እሳቸው እንዲያውም የሰላም እጦቱ ለምርጫ ሊያነሳሳ የሚገባ ጉዳይ ነው ይላሉ። በመንግስት ነው ተብሎ ውስብስብ ሳይሆን በፊት የመጀመሪያ ተቀዳሚ ተግባሩ ሰላም ማስከበር ነው። ይህ ሰላም ከሌለ ዜጎች ይፈልጉታል ይህን ሰላም። ስለዚህ ሰላም አለመኖሩ እንደውም ለምርጫ ሊያነሳሳቸው ይችላል የሚለውን ተቃራኒውን ሳይድ ይዞ ማለት ይቻላል። በተለይ አሁን እንዳልከውም ደግሞ ሰላም አለመኖርም የምርጫን ሁኔታ ተነሳሽነትን ዝቅ ሊያደርግ ይችላል። በሁለቱም መልኩ ልናየው እንችላለን። ሁለት ሳይድ ስላለው በዛ መልክ ነው ማየት የሚቻለው። ኦፌኮ አሁን ያለው ቀዝቃዛ የምርጫ ድባብ የምርጫ ወቅት እንዲመስል ምን ይደረግ ለሚለው ጥያቄ ሲመልስ ይህን ማድረግ የሚችለው መራጩ ነው ብሏል። ፖለቲካ ፓርቲዎች አይደሉም እኮ አንተም ጭምር ህዝቦች ናቸው እኮ። ይሄ አሁን ሀገራዊ ምርጫ በሚደረግበት ጊዜ አንተ ወክልን የምትመርጥበት፣ በዚህ ምርጫ ተሳትፎ የምታሳይበት፣ በአንተ ላይ ወሳኝ የሚሆን አካል የምትፈጥርበት ነው። ስለዚህ ህዝባችን ለዚህ ነቅቶ ተዘጋጅቶ ተቀምጧል ወይ? ሌባውን ከሌላ ላይ የሚለይበት፣ አጭበርባሪውን ከሌላ ለይቶ የሚተችበት፣ ከዛ ተችቶ ደግሞ ትወክለኛለህ፣ ለችግሬ ትቆማለህ፣ እዛ ሄደ ወሳኝ ትሆንልኛለህ ብሎ የሚመርጠው ነው። የቀላል ጉዳይ አይደለም። የህዝብ ህልውና ነው። ስለዚህ ፖለቲካ ፓርቲዎች ለመመረጥ የሚያደርጉት ጫጫታ ሳይሆን በአጠቃላይ የኢትዮጵያ ህዝብ ነቅቶ የራሱን ወኪል የሚመርጥበት ነው እና ስለዚህ ለራሱ መብቱ ህዝብ ደግሞ ሊቆም ይገባል፣ ሊሟገት ይገባል። ምክንያቱም እነዚህ ህግ አውጪዎች ናቸው፣ ሁሉንም ነገር የሚወስኑ ናቸው። የመኢአድ ፓርቲና የትብብር ለኢትዮጵያ አንድነት ቅንጅት ፕሬዝደንት አቶ አብርሃም ጌጡ የምርጫ ወቅት እንዲመስል አሁን ያለው የሰላም ሁኔታ መስተካከል አለበት፣ ለምርጫም አስቻይ ሁኔታ መፈጠር አለበት ብለዋል። ገር ችግር ነው ያለች፣ አውዱ ፈታኝ ነው፣ አስቸጋሪ ነው። መንቀሳቀስ አትችልም፣ ከቦታ ቦታ መዘዋወር አትችልም። ያለነው አየር ላይ ነው። ቦታ ቦታ ላይ ተንቀሳቅሰህ ፕሮግራምህን መንገር አለብህ፣ ፖሊሲህን መንገር አለብህ። አማራጮች፣ አስቻዮች የዚህችን ሀገር መሰረታዊ ችግሮች ቁልፍ ችግሮችን ሊፈቱ የሚችሉ ፖሊሲዎቻችን እነዚህ ናቸው ብለህ ነግረህ ሜዳው ላይ ወጥተህ የምትወዳደርበት ሁኔታ አለ ብሎ ለመናገር አያስችልም። ከዚህ ቀደም መንግስትና ብሔራዊ ምርጫ ቦርድ በፖለቲካ ፓርቲዎች አስቻይ ሁኔታ የለም እየተባለ የሚቀርበው ቅሬታ ተገቢ ያልሆነና ለምርጫ የሚሆን አስቻይ ሁኔታ መኖሩን በተደጋጋሚ ሲናገሩ ተደምጠዋል። ባለፈው የ6 ወራት የመንግስትን የስራ ክንውን አስመልክተው ከፓርላማ አባላት ለቀረቡ ጥያቄዎች ምላሽ ለመስጠት በፓርላማ ተሰይመው የነበሩት ጠቅላይ ሚኒስትር
ሚኒስትር አብይ አህመድ ምርጫን በተመለከተ ለቀረበላቸው ጥያቄ ሲመልሱ ቀጣዩ ምርጫ ከዚህ ቀደም ከነበሩት ምርጫ የተሻለ እንደሚሆን ተናግረው ነበር። በምክር ቤቱም የተፎካካሪ ፓርቲዎቹ ውክልና አሁን ካለው በእጥፍ ይጨምራል የሚል እምነት እንዳላቸው አስረድተዋል። በዚህ ሳምንት ሐሙስ ዕለት መግለጫ ሰጥተው የነበሩት የኢትዮጵያ ምርጫ ቦርድ ዋና ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ጉዳዩን አስመልክተው ለቀረበላቸው ጥያቄ ተከታዩን መልሰዋል። እንግዲህ ቦርዱ በቀጣይነት ብዙ የሚሰራቸው ስራዎች አሉ። በተለይም የምርጫ ሂደት የበለጠ የሚመጣው ፓርቲዎች ምዝገባቸውን አጠናቀው ፕሮግራሞቻቸውን ለህዝብ ማቅረብ ሲጀምሩ፣ ለህዝብ ማስቀረብ በሚጀምሩበት ጊዜ ክርክር አለ፣ ውይይት አለ፣ ፕሮግራም አለ። መራጩ በትክክል የትኛው ፓርቲ ለኔ ይሻለኛል እንዲል የማድረግን ሁኔታ ስለሚፈጥር የዛን ጊዜ የበለጠ ይሆናል ብዬ አስባለሁ። ሰብሳቢዋ በተጨማሪም ሚዲያዎች ለሁሉም የፖለቲካ ፓርቲዎች እኩል እድል በመስጠት ወቅቱ የምርጫ ወቅት እንዲመስል ማድረግ ከሚዲያዎች እንደሚጠበቅ ጠቁመዋል። የእጩዎች ምዝገባ ከተጠናቀቀ በኋላና በሚዲያዎች የሚደረጉ ክርክሮች ሲጀምሩ አሁን ያለው ቀዝቃዛ ድባብ እንደሚሻሻልና የምርጫ ወቅት እንደሚመስልም የብሔራዊ ምርጫ ቦርድ ሰብሳቢ አስረድተዋል።